بيت مالتنا رضع الثدي إذا مصه طوتنا بميمة جزية طبع يبالال بمارنيا عربية رضع يبالال رضع ويمرضاع لتم لا بشرع بكل يالو تنتانيو مص لبني مص لبنين ወተትን መጠጣት ነው ወይም መምጠጥ ነው። በዚህ ጊዜ እንግዲህ በሸሪዓ ወተቱን አንድ ሰው ሲጠጣ ያ ወተት የጠጣው የሆነው ልጅ ከጠጣባት ሴት ከጡቷ የወጣውን የሆነን ወተት በመምጠጥ ነው በመሰረቱ የሚጠጣው። ያው ታልቦም ቢሰጠው ያው ነው እሱ ይተላለፋል። ጥቤት ይባላል ወይም የጡት እናቱ ነች ትባላለች ያቺ ያጠጣችው ሰው። በቁርአን በሐዲስ በኢጅማዕ መጥቷል ረዳዕ የሚባል የጥቤት ሁክም እንዳለ። ረዳዕን ተከትሎ ኒካህ ሐራም ይሆናል። ኸልዋ ይበቃል። በዛች በጠባት ሴት የጠባው የሆነው ልጅ አብረው ቢያገሉ ቢያያት ይበቃል። መንገድ መሕረም ሆኖ ቢሸኛት ይበቃል። ይሄ ያል ስላጠባሁት እንደ ልጅ ይሆንብኛል እሱም መቀለብ ግዴታ ይሆንብኛል ወይ ብላ በጠይቅ እሷ አይወጅብባትም። የወለደችው ልጅ አይደለም። ወይም የጡት አባቱ እሱን የመቀለብ ግዴታ የለበትም። ውርስ የለም። አይወራረሱም። በጥቤት ምክንያት መወራረስ የለም። ሌላው እችን የጠባት የሆነችን ሴት ወልይ ሆኖ እንደ ልጇ ኒካህ አያስርም። ወይም ወንድም ሆኖ የጡት ወንድም ተብሎ እንደ ወንድም እንደ ትክክለኛ ወንድም ኒካህ ለሷ ማሰር አይችልም። ወልይ ሆኖ መቅረብ አይችልም። እነዚህ እንግዲህ የሚለይበት ነጥቦች ናቸው። ነፈቃ አለመውጀቡ፣ ውርስ አለመኖሩ፣ እንዲሁም ለኒካህ ወልይ ሆኖ አለመቅረቡ። ከዚህ ውጪ ማየት ይበቃለታል። ብቻቸውን ቢቀመጡም ሰፈር ስትሄድ መሕረም ሆኖ መሸኘት እነዚህ ይበቃለታል ነው። አላሁ ሱብሓነሁ ወተዓላ እነዚህን የበቃ ነገሮች ለምንድነው ያበቃለት? ጥበቡ ምንድነው ሲባል لأنه تغذى بلبن هذه المرة በዚህች ሴት ወተት ሰውነቱ የተገነባ በመሆኑ የሆነ ሰዓት ላይ የሷ የሆነ አካል ገብቶ ከስጋው ውስጥ በቅሏል። እናም ልክ ዘር እንደሆነ ወይም ዝምድና እንዳላቸው ተደረገ። በዚህ የተነሳ ዑለማዎቹ ካፊር የሆነች ሴት ሙስሊም ሰው ሙስሊም ልጅ ማጥባቷን ይቃወማሉ ወይም ይጠላሉ። ፋሲቅ የሆነች ማትሰግድ የሆነች በርግጥ እቺ ለካፊር ለማለት የቀረበች ነች። የማትሰግድ የሆነች ማትጾም የሆነች ወይም ስርዓት የሌላት የሆነች ጋጠወጥ የሆነች የዚህ አይነቷም እንደዚሁ ማጥባቷን ወይ አኽላቋ የሚያስጠላ ይሆን ነገረ ስራው የማያምር የዚህች አይነት ሴት ልጅን ከማጥባት ይጠላል ይላሉ። ልጅ ወልዶ አንድ ሰው እንድታጠባለት ቢሰጣት መሰለን ይጠላል። ወይም ተላላፊ የሆነ በሽታ ያለባት ሴት እንደሆነችም ይጠላል ይላል። ለምን? لأنه يسري إلى الولد በወተት በኩል حتى ስነ ምግባር ይጋባል የሚል እምነት አላቸውና ይጠላል የሚሉት ስነ ምግባር حتى በወተት በኩል ይጋባል የሚል እምነት አላቸውና ነው። ዞሮ ዞሮ ከዚህ በመነሳት ፋሲቅ ከሆነች ወይም ካፊር ከሆነች ሴት መጥባት የተከለከለ ይሆናል ማለት ነው።
እናም የምታጠባዋ ሴት አንድ ልጅ ስታጠባ ስነ ምግባሯም ይሁን ተፈጥሮዋ ደህና የሆነች መሆን አለበት። ተላላፊ ከሆነ በሽታ የጸዳች በተፈጥሮዋ በስነ ምግባሯ ደግሞ ከተለያዩ ቆሻሻ ስነ ምግባሮች ባህሪያት የጸዳች መሆን አለባት። ለምን فإن الرضاع يغير الطباع ይላል። መጥባት طباعን ወይም ደግሞ ጸባይን ይቀይራልና ከተወሩ ከሆኑ ነገሮች ውስጥ ከዚህ በፊት በጃሂልያ ዘመን ከነበሩ ገጣሚዎች ውስጥ ከአረብ ገጣሚዎች ውስጥ በጣም ስመ ገናና ይሆናል። እናም የጠጣው እንደሚባለው በሆነ ሰዓት ላይ የሆነችን እንስሳ ወተት ጠጥቷል። በዚህ የተነሳ ከባለቤቶቹ ጋር በሚተኛበት ጊዜ ወይም ደግሞ አብሮ በሚቀመጥበት ጊዜ ያንን እንስሳ ሽታ ይሸት ነበር ይባላል። ይሰው አልሙሂም ይሄ ዑለማዎቹ በተጅሪባ ነው ይሄንን ከቃሉ ከአላህ Subhanahu Wa Ta'ala ቃል ከነብዩ ሰለላሁ ዐለይሂ ወሰለም ቃል በመነሳት በምርምር ይደርሱበታል ማለት ነው። እናት ብታጠባው አንድን ሰው የተሻለ ይሆናል። የበለጠ አንፈዕ የሚሆነው ከእናት መጥባቱ ነው። ለሱም እንደዚሁ እስከሚበቃው እንዲሆን ርህራሄው መዝናቱም ያለው እናት ጋር ነው። መሐሪም ካልሆኑ ሰዎች ጋር ደግሞ መደባለቅንም ያመጣል። የዚህ አይነቱ ነገር ጥሩ አይሆንም አቂባው። በመሰረቱ የእናት ጡት ተብሎ የሚባለው የእናት ጡት ወተት በተለይ በመጀመሪያዎቹ ወሮች ለልጅ ከፍተኛ ጥቅም ያለው የትኛውም ምግብ ሊተካው የማይችለው ትልቅ ጊዛ ወይም ትልቅ ምግብ ነው። አላህ Subhanahu Wa Ta'ala በእናቱ ጡት በኩል ለልጅ የሚያስተላልፈው ማለት ነው። እንግዲህ አላህ Subhanahu Wa Ta'ala የጡት ጊዜን እስከ 2 ዓመት አድርጎ ቁርአን ላይ ጠቅሷል። وحمله وفصاله 30 شهرا የሚለው እርግዝናው ጡት መጣያው ሁላ 30 ወር የጨረሰ ነው ይላል የሰው ልጅ። 30 شهرا ሲባል 30 ወር በአነስተኛው የእርግዝና ጊዜ ተወስዶ ነው ይላሉ ዑለማዎች። አነስተኛው የእርግዝና ጊዜ 6 ወር ነው። 6 ወር ሲነሳበት 24 ወራት ይቀራል። እነዚህ 24 ወራት ማለት 2 ዓመት ማለት ነው። 2 ዓመት ነው የሰው ልጅ ትክክለኛ ጡት የጠባ ተብሎ የሚባለው 2 ዓመት የጠባ ጊዜ ነው ማለት ነው። አላህ 2 ዓመት ድረስ እንዳይከለከሉ ወይም እንዲጠቡ ልጆችን የሱ ፍቃዱ ሆኖ የሱ ትእዛዝ ሆኗል ማለት ነው። እስካልጎዳ ድረስ الحديث السابع والعشرون بعد 300 عن ابن عباس رضي الله عنهما قال رسول الله صلى الله عليه وسلم يا الله متى عليه الصلاة والسلام أروينا في بنت حمزة የሚባለው አጎታቸው የሱን ሴት ልጅ በተመለከተ لا تحل لي ለኔ ሐላል አትሆንም። ያጎታቸው ልጅ ነች አይደል? ምን ችግር አለ? ባለፈው ያጎት ልጅ እኮ ችግር የለውም ማግባት ችግር የለውም ማለት ግን ከዚህ አንፃር አይደለም لا تحل لي ከዚህ አንፃር ሳይሆን يحرم من الرضاع ما يحرم من النسب ከዘር በኩል حرام የሚሆን ከጥቤት በኩል حرام ይሆናል። وهي ابنة أخي من الرضاعة ከጥቤት የወንድሜ ልጅ ናት። ሐምዛና ነብዩ ሰለላሁ ዐለይሂ ወሰለም አንድ ሴት ላይ ጠብተዋል። አጎታቸው ሐምዛና እሳቸው አንድ ሴት ላይ ጠብተዋል። ይብሎ ማለት በጡት ምንድናቸው? አጎት ቢሆኑም በዝምድና በኩል በጡት በኩል ደግሞ ወንድማማች። በዚህ የተነሳ የሐምዛ ልጅ እኔ ማግባት አልችልም እንጂ
በዛኛው ያጎት ልጅ ማግባት አይቻልም እንዳይመስለን ማለት ነው ይሄ ባይሆንማ ያጎት ልጅ እንደውም ማግባት እንደሚቻል ነው እዚህ ያለው لا تحل لي ብለው ከዛ ያቀረቡት ምንድነው አጎቴ ስለሆነ ነው አይደለም يحرم من الرضاء ما يحرم من النسب ከጥቤት በኩል حرام ይሆናል ከዝምድና በኩል حرام የሚሆን እና እሷ ابنه اخي من الرضاعه ከጥቤት በኩል ወንድሜ የሆነው የሐምዛ ልጅ ናት ብለው انا عائشه رضي الله تعالى عنها قالت الله ملكم صلى الله عليه وسلم كعائشه قال رسول الله صلى الله عليه وسلم يا الله ملكني عليه الصلاه والسلام بلا وال ان الرضاعه تحرم ما يحرم من الولاده كما ولد حرام የሚያደርግን رضاعه ወይም ጥቤት حرام ታደርጋለች ማለት ረሱል صلى الله عليه وسلم ተናግረዋል እንግዲህ ሐምዛ የጠባው የነብዩ ሰለላሁ ዐለይሂ ወሰለም አጥቢ ከሆነችው የአቢ ለሀብ መውላ የነበረችው ሱወይባ የምትባል ሴት ነው ከዚህ በፊት አንዴ ያሳለፍናት መስሎኛል እቺ ሱወይባ የምትባለዋ ሴት ከሷ ነው የጠቡት ማለት ነው ሁለታቸው نعم كذب من نسات ما يثبت في الرضاع من المحرمية ومنها تحريم النكاح كتبت حرامهم معقبات አይቻልም ሲባል ማህረምነት ይጸድቃል የተለያየ ቦታም መሸኘትም ምንም ማለትም አብሯት መቀመጥም ማግለልም ይችላል ማለት ነው እንደ ልጅ ነው የሚታየው የጠባው ከዛ ቤት የተወለደችው ደግሞ እንደ እህቱ ትታያለች ማለት ነው نعم كتابيو ጋር ብቻ ነው የሚያያዘው ከጠቢው ከኡሱሎቹም ከፍሩዖቹም ጋር ይያያዛል ከመሰለን አንድ ልጅ ከጠባ አንድ ልጅ ከጠባ ከጠባበት ቤት ኡሱሎችም ፍሩዖችም ጋር ይያያዛል ምን ማለት ነው አንድ ልጅ ከጠባ አንድ ልጅ ሄዶ የሆነ ቤት ጠባ ከጠባበት ኡሱሎች ማለት ያቺ ያጠባችው እንደናቱ የሷ ባል ደግሞ እንዳባቱ የነሱ ልጆች ደግሞ እንደ እህትና ወንድሞቹ የጠባበት ቤት ልጆች እንደ እህት እንደ ወንድም የታዩት እነሱ ደግሞ የወለዷቸው እንደ ወንድሞቹና እንደ እህቶቹ ልጆች እንደዚህ ነው የሚታየው ማለት ነው የሱ ወንድሞችስ ከተባለ የሱ ወንድሞችና የሱ እህቶች እዚህ ውስጥ አይገቡም የሱ ወንድሞችና የሱ እህቶች እዚህ ውስጥ አይገቡም نعم الحديث 29 بعد 300 كسوسوتو بحالا 29 هذا حديث نمية وعنها قالت إن أفلح أخا بالقعيس أفلح من بال يا بالقعيس وندمنا استأذن علي بعدما أنزل الحجاب حجاب كورد بحالا حجاب እንግዲህ ይሄው እዚህ ላይ የምናየው ምንድነው አያቱል ሒጃብ ከወረደ በኋላ ሴቶቹ በተለይ ነብዩ አለይሂ ሰላቱ ወሰለም ባለቤቶች ላይ ከማንም በላይ ያው እነሱን እየጠበቀባቸውም ይሆናል እነሱ ናቸው ሸሪዓውን የሚያውቁትና ሒጃብ ከተወረደ በኋላ ከማንም ፊት አይቀመጡም ነበር ያው ሒጃባቸውን ያደርጉ ነበር እና ይሄ አፍላህ የሚባለው የአቢል ቁዐይስ ወንድም
አስፈቀደ በኔ ላይ ትላለች አይሻ ረዲየላሁ ተዓላ عنها ይሄ ሒጃብ ከወረደ በኋላ فقلت ከዛ ምን አልኩኝ والله لا آذن له والله الفقدለትን ቤቴ እንዲገባ حتى استأذن النبي صلى الله عليه وسلم ነብዩን አለይሂ ሰላቱ ወሰለም እስከማስፈቀድ ድረስ ቤቴ እንዲገባማ አልፈቅድለትም ለምን ቤቴ አጅነብይ እንዴት ብቻዬን ሆኜ መጥቶ ሲያንኳኳ አጅነብይ እንዴት ከፍቻ አስገባለሁ ብላ አለች ማለት ነው ይሄ እንግዲህ አብል ቁዐይስ የሚባለው የሷ የጡት አባቷ ይብሎ ማለት ከአብል ቁዐይስ ባለቤት ነው አይሻ ረዲየላሁ ተዓላ عنها ጡት የጠባቸው አሁን እንግዲህ ይሄ ያስፈቀደው ደግሞ የአብል ቁዐይስ ወንድም ከሆነ እስቲ ቀደም ባልኩት አካሄድ ምን ሊሆን ማለት ነው የጡት አባቷ ወንድም ነውና እንዴት ሊሆን ነው አጎት ማለት ነው የጡት አጎቷ እሷ ይሄ ነገር እንደዚህ እንደሚራመድ አልገባትም ገና ሸሪዓውም ደግሞ እየተደነገገም ስለሆነ ማለት ነው እና አልፈቅድለትም በላለች فإن أخا أبي القعيس ليس هو أرضعني يا أبي القعيس ወንድም አይደለም እኔ ያጠጣኝ ጡት ሲጀመር ولكن أرضعتني امرأة أبي القعيس እኔ የጠባሁባት ከአቢል ቁዐይስ ባለቤት ነው ብላለች አይሻ አልገባትም ጉዳይ በዚህ የተነሳ ኸልዋ እንዳይፈጠር ከሷ ጋር ማግለል እንዳይፈጠር ወይም ደግሞ እሷን ማየት እንዳይፈጠር ቤት አልፈቅድም ብላለች فدخل علي رسول الله صلى الله عليه وسلم من تلالች አይሻ መልእክተኛው አለይሂ ሰላቱ ወሰለም ገቡ فقلت يا رسول الله ከዛ አልኳቸው ان الرجل عند سو ليس هو ارضعني ان الرجل يا سو ليس هو ارضعني እሱ አይደለም እኔን ያጠባኝ ان الرجل ሲባል ያው ይታወቃል አሊፍና ላም ስላለው ያ ሰው እንደማለት ولكن ارضعتني امراته ነገር ግን ያጠባችኝ የሱ ባለቤት ናት ان الرجل ليس هو ارضعني ان الرجل ሰውየው ስትል እዚህ ጋር አሁን ማን ነው የፈለገች የምትመስለው ራሱ አቢል ቁዐይስ ወንድሙን ሳይሆን አቢል ቁዐይስን የፈለገች ነው የሚመስለው እንኳን እሱ አሁን ሰውየው አጥብቶኝ በነበር እውነት እሺ በሱ ያጠባኝ ወንድሙ እኮ ነው እያልኩኝ ትንሽ ቀርበው ነበር ነገር ግን አሁን ያጠባችኝ የጭራሽ የሱ ባለቤት ነች እንጂ ሰውየው አላጠባኝም እያለች ነው አራቀችው فقال اذني له ነብዩ ሰለላሁ ዐለይሂ ወሰለም አሁን እንግዲህ ምን አሏት ፍቀጅለት فانه عمك እሱ እኮ ምንሽ ነው አሏት ያው አጎትሽ ነው ብለው ቁጭ አጎትሽ ነውና ፍቀጅለት ተሪበት የሚኑኪ አሏት እንደው እጅሽ ከአፈር ተጠቃም እፍተቀረት ነው የተፈለገው ከተሪበት የሚኑኪ ማለት ከአፈር ትላከክ ትጠጋ ማለት ነው ነገር ግን ይሄ መቅሱዱ ወይም ዓላማው የማይፈለግ የሆነ በመላስ ላይ የተለመደ ቋንቋ ነው ይላሉ እንደ አረብ ልክ አማርኛው አፈር ብላና ብላ ቢለው አንድ ሰው አሁን ጭራሽ እኮ ሰደበኛ አፈር ብላ ብለ ይባላል ይሄ ነገር የሚያከር እንደው የመጨረሻ እያንዳንዷን ጸጉር ገማጅ ካልሆነ በስተቀር እንደዚህ ብሎ የሚያወራ ጤነኛ ሰው እንደዚህ ብሎ ያወራ አፈር ብላና ብላ ብሎ አንድ ሰው በእዝነት የተናገረውን ገልብጦ አፈር ብላ እኮ ብሎ ሰደበኛ ይባላል ልክ እንደዚህ ቋንቋ ላይ በርግጥ ቋንቋን የእያንዳንዱን ቋንቋ ሥርዓት የማያውቅ ሰው አስቸጋሪ ነው حتى አማርኛው ላይ ራሱ ለእዝነት ይነገር ይሄ አገባቡ ለቁጣ ይነገር ለማግባባት ይነገር ለእንዲያስተውል ለአነክሮ ይነገር ምንም ይሄንን አያስተውልም አንዳንዱ ሰው ማለት ነው ያው ቋንቋ ከማጠሩ የተነሳሱ ዘንድ ዞሮ ቋንቋ ማወቅ አስፈላጊ ነው የሚሆነው ወለው لغة الطير ቢሆንም ይላሉ የወፍ ቋንቋም ቢሆን ማወቁ መልካም ነው ሰው ቋንቋ ካላወቀ ይጣላል ዝም ብሎ ከሰው ጋር ማለት
قال عروة فبذلك كانت عائشة تقول تربت يمينك የሚለው ላይ ነው የመጣሁት እጅሽ ከአፈር ይጠጋ እጁ ከአፈር የሚጠጋው አንድ ሰው ምን ሲሆን ነው ሲባል ሲደህይ ነው እጁ ከአፈር የሚጠጋው ሲደህይ ነው ተሪበት የሚኑክ ማለት አስሉ እንደው የተባለው ራሱ ንግግሩ ቢፈለግበት ኖሮ ደህይ ተከር ማለት ነው አላህ Subhanahu Wa Ta'ala ቁርአን ላይ እንዳለው አው ይطعام في يوم ذي مسغبة يتيما ذا مقربة أو مسكينا ذا متربة أو مسكينا ومسكين يمجب سكر ذا متربة يا أفر بالتبيتي هنا نيا أفر بالتبيت مالت أفر ده ميتنيا مالت أفر من ده ميبالو دنجاي تراسو أفر فراشو ده ميبالو مالت مسكين عند الذهن ያው ከዚሁ ከአፈሩ አይለይም المهم ይሄኔ መቅሱዱ ግን ይሄ አይደለም መቅሱዱ ደህይ ማለት አይደለም የተፈለገው ምንድነው ዝም ብሎ ማውገዝ ነው አረዝም ብላ ተከብድ ለማለት ምን ይላሉ አፈር ብላ አባክ ይላሉ ሰዎች ልክ እንደዚህ ነው የተፈለገው ከዚህ የዘለለ ዱዓ ምናምን አልተፈለገበት ለዛ አይሻን ሰደቧት ወይም ረገሟት አይባልም ነብዩ ሰለላሁ ዐለይሂ ወሰለም እዚህ ላይ ምንድነው የሚባለው ባይሆን ተሪበት የሚኑኪ ብለው አወገዙባት ያንን የነበራትን አቋም አወገዙባት قال عروة من ይላል عروة ይሄ የአይሻ የእህቷ ልጅ ነው እንደዚህ ነው عروة ابن الزبير نعم من على فبذلك كانت عائشة تقول لذينه عائشة من تلنبر كذا وهلا حرموا من الرضاع أو من الرضاع كتبت بكل حرام أدرجو ما يحرم من النسب كذر بكل حرام من هون بعدك علي الصوان دزي تبلنجي حديث لي متوال كتب إيه قدم يصلفنا حديث من تلميذ يا عائشة قال رسول الله يا لا الله متني عليه الصلاة والسلام من إن الرضاعة تحرم ما يحرم من البلاد إيه كونه زي هذا السؤال يالله حرموا من الرضاع كتبت حرام أدرجو ما يحرم من النسب بلا تنبرة كزرب كل حرام يهون باتك علي كتبت وكلهم حرام ስለዚህ ከዘር በኩል حرام يهونو ሴቶች ባጠቃላይ ከጥቤት በኩል ያው ናቸው ማለት የጠባባት ሴት እንደናቱ የሷ እናት እንዳያቱ እንደዚህ ይያል የሷ የጠባበት ሰውዬ ማለትም የጠባባት ሴት ባለቤቷ እንዳባቱ ነው የሚወሰደው የሱ እህቶች እንዳክስቶቹ የሱ ወንድሞች እንዳጎቶቹ እየተወሰዱ እንደዚህ እየተስፋፋ ይሄዳል ይሄንን ከነሰብ በኩል የሚከለከለውን ከዘር በኩል የሚከለከለውን እንደዚሁ በጥቤት በኩልም ይከለከላል ማግባት አይችልም ማለት ነው وفي لفظ በአንዲት ለፍዝ ምን ይላል استأذن علي أفلح فلم آذن له ትላለች አይሻ አፍላህ መጥቶ አስፈቀደኝ ከዛም አልፈቀድኩለትም በኔ ላይ بدون حجاب መግባቱ قال أتحتجبين مني وأنا عمك አጎትሽ ሆኜ ሳለሁ ከኔ ነው ሒጃብ የምታረጊው ብሎ አለ እንዴት ከኔ ተሸፈኛለሽ እኔ እኮ ላንቺ አጎትሽ ነኝ እያለ ነው ለአይሻ قلت كيف ذلك እንዴት ነው በየጠየቁት እንዴት ደግሞ አንተ አጎቴ ሆንክ أرضعتك امرأة أبي أخي بلبن أخي عليه أرضعتك امرأة أخي يا وندمي بالبيت እኮ ነው ያጠባችሽ بلبن أخي በወንድሜ ወተት የሚለው አባባል ምን ተሐሩዝ ያደረገ ነው ምን እየተጠነቀቀ ነው ሰውየው مثلا ልጅ ሆነ የሆነ ሰው ቤት ትጠባለ ከዛ በኋላ ያ ሰው ይሞትና ሴትየቱ ሌላ ባል ታገባለች የዚህ ሐዲስ የመጣው ባል እህት ባንተ ላይ حرام አደረችም እንዳክሳህ ተጣይብ ለምን ይሄ በዚህ ሰውዬ ለበን አይደለም
አንተ የጠጣኸውና ሊል እሱ አንተ የጠጣኸውና በዚህ ሰውዬ ለበን አይደለምና በዚህ ሰውዬ ወተት አይደለምና አንተ የጠጣኸው حرام አትሆንብህም የሱህት ይሄ ነው ይህን ለማስገንዘብ ነው ቢለመን ያኺያል قالت فسألت رسول الله صلى الله عليه وسلم فقال መልእክተኛውን عليه الصلاة والسلام ጠየቅኳቸው ትላለች አይሻ አሉም صدق أفلح እውነቱን ነው إذن له فكأجلت إذني له فكأجلت تربت يمينك بلوالو تربت يمينك قدم أصلفنا وافتقرتي مالتنا دهينا እጅሽ ካፈር ይጠጋ ማለት ነው ግን ሐቂቃው والعرب تدعو على الرجل ولا تدير وقوع الامر به አረቦቹ የዘነ ቃል ይናገራሉ ነገሩ ግን መከሰቱን አይፈልጉትም እንዲህ ያለ ቃል ነው ይሄ እንግዲህ ሸሪዓ ምን አለ ማለት ነው እዚህ ምን ገነዘበው የሚያገባት ሴት ማያገባት ተብሎ የሚለይ አለ እነዚህም በዝርዝር ባለፈው አሳልፈናቸዋል አሁንም ደግሞ ሌላው ሸሪዓ ውስጥ ሒጃብ የሚባል ትእዛዝ አለ ለሴቶች دليل على وجوب احتجاب النساء من الرجال غير المحارم محرم ካልሆኑ ወንዶች ሴቶች መተሐጀብ አለባቸው ይሄ مع صريح القرآن في ذلك ቁርአን ላይም በግልጽ የመጣ ነው በድሮ ዘመን عادة الجاهلية ላይ ሴቶች ተገላልጠው ነው የሚሄዱት ይሄንን ታዲያ መገላለጥ አላህ የጃሂልያ ይለዋል የደንቆሮ ዘመን መገላለጥ ይያለ ቁርአን ላይ ያወግዘዋል ولا تبرجنا تبرج الجاهلية الأولى የድሮ የጃሂልያ መገላለጥን አትገላለጡ ነው የሚለው የጃሂልያ መገላለጥን ብሎ ነገሩን ከማን ጋር ያቆራኘው ድሮ ከነበረው ከጃሂልያው ጋር አቆራኝቶታል ማለት ነው يا أيها النبي قل لي أزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن أنت نبي هوي بل ለባለቤቶችህ ለሴት ልጆችህ ለሙእሚን ሴቶች በአጠቃላይ ከጀልባዎቻቸው ወላያቸው ላይ ወደታች ይልቀቁ ነው የሚለው በዚህ አይነት ነው አላህ Subhanahu Wa Ta'ala በሂጃብ ያዘዘው وإذا سألتموهن متاعا فاسألوهن من وراء حجاب ጥያቄ እቃ ምናምን ጥያቄ ስትፈልጉ ከሂጃብ በስተጀርባ ሆናችሁ አናግሯቸው የነብዩ ቤት ስመጡ እያለ የነብዩን አለይሂ ሰላቱ ወሰለም ባለቤቶችም በሂጃብ በዚህ አይነት ያዛል ማለት ነው አልሙሂም እስከ አምስተኛው ዓመተ ሂጅራ ሂጃብ በስነ ስርዓት አልተደነገገም እስከ አምስተኛው ዓመተ ሂጅራ ይሄ ማለት ረሱል ሰለላሁ ዐለይሂ ወሰለም መዲናው መተው እንኳን ሂጃብ እስከ 5 ዓመት ድረስ አልተደነገገም መዲና እንኳን አይደለም መካ መዲና መተው ለምን ሰው የነበረበት የሂጃብ አገነዛዘቡ የመጨረሻ እንኳን አይደለም ልብስ እኮ ቀስ ያልከለው ስለ ልብስ ሰውን የምትነግረው መጀመሪያ አመለካከቱን መቀየር ያለበት አንድ ሰው ዘሎ ከልብስ መጀመር ውጤታማ ያደርግ ዛሬም ቢሆን ሰዎች ከልብስ እንዲጀምሩ ፍላጎታችን አይደለም ከልብስ ሳይሆን መጀመር ያለበት አንድ ሰው አስተሳሰቡ ማጽዳት የወጣ የሆነው አስተሳሰቡ መከርከም ነው መጀመሪያ እዛ በኋላ ወደ ልብስ ይገባል ነው አልሙሂም ልብሱ ግን ሸሪዓዊ የሆነ ትእዛዝ አለው ልብሱ ሸሪዓዊ የሆነ ትእዛዝ አለው ከሂጅራ በአምስተኛው ዓመት አላህ Subhanahu Wa Ta'ala ይሄን ነገር ደንግጎታል አንድ በአንድ ነው ሸሪዓ የተቀረጸው ይሄ የአላህን አዛኝነት ነው የሚያሳይ አንዴ በአንዴ ሴቶቹን ሂጃብ ለበሱ እንዲህ አድርጉ ወንዶችን ሰላት ስገዱ ዘካ አውጡ እንዲሁም ደግሞ ኸምርም እንዳጠጡ ከዛሬ ጀምሮ ሪባም በአንዴ ይሄ ሁሉ ቢሆን ኖሮ ሰዎች ተግባራዊ ለማድረግ ይከብዳቸዋል ومن رفق الله سبحانه وتعالى أنه يأمر عباده بالتدرج الله سبحانه وتعالى بدرجة أركن إنه يسوي ልጆችን የሚያዘው ይሄ ከአላህ Subhanahu Wa Ta'ala እዝነት ውስጥ ነው የሰው ልጆችን እንደ ችሎታቸው ነው አእምሮአቸውን የሚያሳድገው ዲናቸውንም እንደዛው ነው ያሳድገው አላህ ለዛ ነው ኸምር ላይ ሲመጣ መጀመሪያ ኸምርን ያሞገሰ በሚመስል መልኩ ነው የመጣው تتخذون منه سكرا إلى ከሱ አስካሪ መጠጥን ከዒነብ ከወይን አስካሪ መጠጥን ትይዛላችሁ ይሄ የአላህ ኒዕማ አይደል አላቸው
ከዛ ይሄንን ከቆጠረ ከትንሽ ጊዜ በኋላ ምን አለ تتخذون منه سكرا ورزقا حسنا ያው ጥሩ የሆነ ርዝቅ ሰከርን የሚያሰክር የሆነ መጠጥ ትይዛላችሁ ብሎ ትንሽ ከቆየ በኋላ እዚህ يسألونك عن الخمر والميسر قل فيهما اسم كبير ومنافع للناس ለሰው ልጆች ጥቅሞች አሏቸው ጉዳቶችም እንደዚሁ የተወሰኑ አሉ ብሏል እዛው ኋላ ገፋ አረገና لا تقربوا الصلاة وأنتم سكارى እናንተ ሰክራችሁ ወደ ሶላት እንዳትቀርቡ ብሏል ይሄ እንግዲህ ስንተኛ መሆኑ ነው ሶስተኛ አራተኛ ደረጃ ላይ መጥቶ ምን አለ انما الخمر والميسر والانصاب والازلام رجس من عمل الشيطان فاجتنبوه لعلكم تفلحون انما يريد الشيطان ان يوقع بينكم العداوة والبغضاء في الخمر والميسر ويصدكم عن ذكر الله وعن الصلاة فهل انتم منتهون እስከዚህ ድረስ አደረሰው ማለት ነው አሁን ሸይጣን አረጋቸው የሚጠጡትን ሰዎች ባጠቃላይ ከመጀመሪያው አንፃር ስናየው ምን ያክል ነው የሚራራቀው የመጨረሻው ውሳኔ ከመጀመሪያው አንፃር ከፍተኛ ርቀት ነው ያለው ይሄ እንግዲህ የሰው ልጆችን ተደርሮች ለማስተማር እኛም እንደዚህ ነው ማድረግ ያለብን ሰዎችን ስናስተምር ሰዎች አሁን ባሉበት ተጨባጭ ከሁሉ በላይ ለነሱ አስፈላጊው ምንድነው ሰው በሽርክ እየተጨማለቀ ሌላ ነገር ብናወራ ትርጉም የለው መጀመሪያ አቂዳውን እንናገራለን መጀመሪያ እምነቱን እንናገራለን ከሁሉ በላይ ደግሞ ከዛ ሲቀጥል አቂዳው ተስተካክሏል አምሯል ተውሂዱ ላይ ጥሩ ነው ሲባል ደግሞ ከሁሉ በላይ የሚያሳስበው የሶላት ጉዳይ ነው ለምን አርካኑ እስላም ከሻሃዳ ቀጥሎ ምንድነው ያለው ሶላት ነው ያለው ስለዚህ ስለ ሶላት እናወራለን ስለ ሶላት ስናወራ ትልቁ የሶላት መቆሚያ ሆኖ የምናገኘው ምንድነው ፋቲሃ መቅራት ነው ስለዚህ ልጆቻችሁን አቅሩ እናንተም ቅሩ ከማለት ውጪ ሌላ አማራጭ የለም ማለት ነው አሁን መጮህ የሚጀምረው ስለ ቁርአን መቅራት ይሆናል ማለት እንዲህ አንድ ሰው በተደረጅ ነው እርከን በርከን መሄድ ያለበት እንጂ እርከን የሌለው ዳዕዋ ግቡን አይመታም ሽርክ አለ እዚህ ጋር እንተው ይሄ ሽርኩ ብዙ ህብረተሰባችንንም ብዙ ሊያኮርፈን ይችላል እነከሌም እኮ ሽርክ ውስጥ ነው ያሉት በእነከሌም በኩል እነከሌ ጭቃ ውስጥ ነው ያሉት ሽርክ ውስጥ ነው ያሉት ስለዚህ እንተውና እንደምንም ብለን እስቲ ወደ ሌላ ዳዕዋ እንራመድ ተብሎ ቢባል ከምን አይነት ግሳንግስ ጋር ወደ ዳዕዋ ይሄን ምን አይነት ግሳንግስ ይዘን ይሄን እንደሆነ አስቡ ሱብሃንአላህ የከፈሩ ሰዎችም አሉ አላህ Subhanahu Wa Ta'ala ቁርአን ላይ ደጋግሞ የሚረግማቸውን ሰዎች ሙሽሪኮችን ይዘን ምን እንቀሳቀሰው ነው ስለዚህ ከባድ አደጋ ይመጣል ማለት ነው ቁርአኑን ነው መከተል ያለብን ዳዕዋ ቁርአኑን ተከትለን ስንሄድ ራሱ እየበራ መንገዱ እየተከፈተልን ይሄዳል ታዲያ ይሄም ቢሆን ዛሬ ላይ ከባድ በርግጥ ነገር ተሰንዝሮበታል ከምዕራባውያን ከኢስላም ጠላቶች ከማይፈለጉ ህግጋት እንዲሰረዙ ከሚፈለጉ ህግጋት አንዱ ምንድነው የሂጃብ ጉዳይ ነው የሴቶች ሂጃብ ጉዳይ ሙሉ ለሙሉ ቢነሳ ደስተኛ ናቸው ለምን እነሱ ራቁትነት እርኩስነት መሆኑን እነሱ ያውቃሉ ለዚህ ነው እንደው ቪዲዮም ነበረኝ የድሮቹ የእንግሊዝ ንጉሶች በተለያየ አመት ባላቸውን በሚያከብሩበት ጊዜ ዋናው ንጉስ ሲወጣ ንግስቱን የሱን ባለቤት ማለት ይዟ ሲወጣ ሙተለቂብ ሆና ነው የምትሄደው ሱብሃንአላህ ንግስት ናት ሙስሊሞች እንዳይመስሏቸው ሙስሊሞች አይደሉም ካፊሮች ናቸው እንግሊዛውያን ናቸው ሊያው ነጮች ማለት እነዚህኛዎቹ ምን ያደርጋሉ ኒቃብ አድርጋ ነው የምትሄደው እንደው ታሪኩ አለ የሆነ ቪዲዮ ላይ አሁን ማውጣት አልቻለም ኒቃብ አድርጋ ነው የምትሄደው እሷንም አጠቃላይ እሷን የሚያጅቧት ማለት ነው እሷን የሚያጅቧት አጠቃላይ ካቢኔዎቹ እነዚህ ትላልቅ ስልጣን ላይ ያሉ ሰዎች በአጠቃላይ ባለቤቶች በኒቃብ ነው የሚሄዱት ለምንድን ነው የሚሄዱት እንደዛ በኒቃብ የሚሄዱት ተብሎ ከሀገራቸው ሲጠየቅ እነዚህ ሴቶች ክቡራን ሴቶች ስለሆኑ እንዳይታዩ ነው لا حول ولا قوه الا بالله ለካ ሸሪዓ
ምን እያደረገ ነው ሁሉንም ምን እያደረገ ነው ማለት ነው ሸሪዓው ንግስት እያደረገ ነው አይታችኋል እነሱ ምርጥ ሴቶቻቸውን ሸፍነው ይዘው ሲሄዱ የነበረው የነሱ ባህል ከምን የመጣ ነው ንግስት የሚለን አማክሎ ነው ይሄን ነው ሸሪዓ በዚህ በኩል ሁሉንም ሴት ንግስት አድርጎ ያመጣው አልሙሂም ትልቅነት መሆኑን ያውቁታል ነገር ግን ወደቲ الزانيه لو زنى النساء كلهن كما قال عثمان رضي الله عنه عثمان رضي الله عنه እንደሚሉት ዚና የምታረግ ሴት አንድ ካለች ሁሉም ሴት ዝሙተኛ እንዲሆን ትመኛለች ማን ይሰደባል እሷ ብቻዋን ትሰደብ እንደ ከተማ ላይ ስለዚህ ሁሉም እንዲሰደብ ምን ይሆን አንድ ወጥ እንዲሆን ሁሉም ዛኒ ቢሆን ትመኛዋለች ማለት ነው ይሄ ሆኖባቸው ነው እንጂ ክብሩን አተውት አይደለም ከጫካ ውስጥ ትላንትና የተገኙ ትላንት ይያልን እንግለጸው ጫካ ውስጥ የነበሩ ሰዎችን እነዚህ እኮ የጫካ ሰዎች ናቸው መልበስ አለባቸው እየተባለ በስንት ጥራት ነበረ ልብስ ሲያለብሷቸው የነበረው ማለት ነው የትላንት ታሪካቸው ነው አሁን ልብስ የሚያስወልቁ ሰውን ስልጣኔ እርከን ብለው አይደለም ትላንትና ለምን ታዲያ ሰልጥነው ነው ለምን አልተባለም እነዛ የጫካዎቹ ልብስ እንቢ ብለው ልብስ እንቢ ያሉ በየጫካው ሲፍለኮለኩ እነዛ ሰዎች እንቢ ያሉ ላልበሳችሁ የሚለውን እየተኮሱ ሁላ ይገላሉ የሆነች ጠመንጃ ካገኙ የሆነች ደግሞ ስለት ነገር ካገኙ በዛው በስለቱ ይመቱታል ሰውየው ልብስ አንለብስም ብለው ይሄ ሁሉ የሚዋጉ ነበሩ ስልጣኔ ነው ተብለው አልተተውም ዓለማውቃቸው ነው እየተባለ በግድ ልብስ እንዲለብሱ ተደርገዋል ዛሬ ታዲያ ስልጣኔ ወደ ኋላ ሆነ እንዴ ልብስ ማውለቁ ከየት መጣ አልሙሂም ይሄ እነሱ ረስተውት ወይም ዘንግተውት አይደለም ስልጣኔው መልበሱ እንደሆነ ያውቁታል ነገር ግን ቀደም እንዳልነው እኛ ከጠፋን እኔ ከሞትኩኝ ሰርዶ አይብቀል እንደምትለው አህያይቱ ልክ እንደዛ ያህያይቱን መፈክር ይዘው ነው ማለት እኛ ካልለበስን እኛ ክብራችንን ካልጠበቅን ለምን ዓለም ክብሩን ይጠብቃል ማን ንጹህ ማን ባለጌ ተብሎ ይሰደባል በዚህ አይነት መፈክር ነው የተነሱት ነው እኔ ዘንድ ወንድ ያለ ሲሆን ያ መልእክተኛው አለይሂ ሰላቱ ወሰለም ገቡ ትላለች فقال يا عائشه من هذا ማን ነው ብላለች قلت اخي من الرضاعه اخي من الرضاعه كتبيت بكل ወንድሜ ነው فقال يا عائشه انظرنا من اخوانكن انت عائشه ሆይ انظرنا تملكتوا من اخوانكن የናንተ ወንድሞቻችሁ ማን እንደሆኑ እያያችሁ እንጂ انما الرضاعه من المجاعه ጥቤት የሚባለው من المجاعه ከረሃብ የሆነው ነው ማለት ረሱል ሰለላሁ ዐለይሂ ወሰለም አሉ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም አይሻ ጋር ሲገቡ የሆነ ሰው ነበር እዛ ማን ነው ይሄ ብለው ሲሉ አይ ወንድሜ ነው የጡት ወንድሜ ነው ከዛ ረሱል ሰለላሁ ዐለይሂ ወሰለም ምን አሉ ዝም ብሎ በዚህ በኩል መሳነፍ እንዳይገባ ከምን ሲሆን ነው ብለው ተናገሩ ማለት ነው ከመጃዓ ማለት ከረሃብ የሆነ ጡት መጥባት ሲሆን ነው እንጂ ከረሃብ ካልሆነ አይሆንም ይያሉ እንዴት ነው ከረሃብ ከተባለ ከሁለት አመት በታች የሆነ መጥባት ሲሆን ነው ይላሉ ዑለሞች ልክ በምን ደረጃ ያለ ማለት ነው በመጥባት ደረጃ ላይ ያለ ልጅ ሲሆን ነው በማለት ይላሉ ከዛ በኋላስ በዚህ በሁለት አመት ውስጥ ሆኖ ስንት ጊዜ የጠባው ነው ሲሉ 5 ረዳዓ ነው ይላሉ 5 ረዳዓ ማለት ይጠባል በራሱ ጊዜ ይተዋል አንድ ይጠባ ይባላል አሁንም ይጠባል በራሱ ጊዜ ይተዋል ይሄ ሁለት አሁንም ጠብቶ በራሱ ጊዜ 3 እየተባለ እንደዚህ 5 ሊጠባ ብቻ ያው ቁጥሩ ላይ ኺላፎች አሉ حتى ከዛ በላይ ባሉ ከሁለት አመት በላይ ባለውም ላይ እንደዚሁ ተወሰኑ አቋሎች አሉ ዑለማዎች ጋርኛ ባጭሩ ነው ምን ሄደው እንግዲህ እዚህ ሐዲስ ላይ ግን ምን ይዘናል ان يكون من المجاعه ከረሃብ መሆን አለበት ረሃብ ማለት አሁን ትልቅ ሰው
ሄዶ የአንድ ሴት ጡት ጠብቶ ረሃቡ ይታገሳል ጭራሽ አይታሰብም ትንሽ ልጅ መሆን አለበት ማለት ነው ትንሽ ልጅ መሆን አለበት ረቦት ጠብቶ ሊያስታግስለት የሚችል ይሄ ማለት 2 አመት ያልሞላ ልጅ መሆን አለበት በዛ ክልል መሆን አለበት ነው الحديث الهادي والثلاثون بعد 300 عن عقبة بن الحارث أنه تزوج أم يحيى بنت أبي إيهاب أم يحيى متبال سيت يا أبي إيهاب سيت رينات الصنع قبا عقبة بن الحارث فجاءت أمة سوداء تقول يهونج أمة مالت سيت باري أمدت فزات سيت متاتشنا قلت تمتانو فذكر ذلك للنبي صلى الله عليه وسلم فقالت قد أرضعتكما يعني كو ሁለታችሁንም በርግጥ አጥብቻችኋለሁ አለች ሴትዮ ተጋብተው እየኖሩ ያሉትን ሰዎች መታመን አለች አንተ እኔ ልጅ ሆነ አጥብቻለሁ እሷንም ልጅ ሆነ አጥብቻታለሁ ምን ሊመጣ ነው አሁን በሸሪዓ ከአንድ ሴት የጠባ ምን እያለ ነው ቅድም ወንድማማች ሆነዋል እያለ ነው ስለዚህ እነዚህ ሰዎች ምንድነው ማለት ነው እህትና ወንድም ናቸው ማለት فذا فذكرت ذلك للنبي صلى الله عليه وسلم ሄጄ ይላል عقبة ለነብዩ صلى الله عليه وسلم ነገርኳቸው አረ እንደዚህ አለችን አንዷ قال فاعرض عني رسول صلى الله عليه وسلم ጀርባ ሰጡኝ ችላ አሉኛ قال فتنحيت ወደሳቸው ወደ ዞሩበት አሁንም ዞር አልኩና መጣሁና فذكرت ذلك له ይሄንኑ ደግሜ ነገርኳቸው አረ እንደዚህ አለችን አንዷ فقال وكيف ታዲያ እንዴት ነው የሚሆነው وقد زعمت ان قد ارضعتكما እንዳጠባቻችሁ ሴትይቷ ተናግራለች ታዲያ ምንድነው የሚሆንልሽ ድሮ አሉት ምን ይሁን ማለታቸው ዞር በል ነው ተፋታ ይሄ አይሆንም ከታወቀ አንድ ሰው በዚህ አይነት ረዳ እንዳላቸው ከታወቀ ከአንድ ሴት ጋር አብረው እንደጠቡ ከታወቀ ወዲያውኑ መለየት ኒካሁ ውድቅ ይሆናል በራሱ መለየት ነው ያለባቸው ማለት ነው ከታወቀበት ሰዓት ጀምሮ ከዚህ በፊት ያደረጉት የወለዱት ልጅ ምንም ችግር የለውም ያደረጉትም ነገር ምንም ችግር የለውም ለምን በሹብሃ ነውና እነሱ አላወቁምና ችግር የለውም እንጅማ ሌላው ቢሆን ለምን እንደዚህ ያደረክ ተብሎኮ ለምን ያንተን መህረም የሆነችን ሴት እንዴት ታገባለህ ተብሎ ይቀጣ ነበር በሸሪዓ ማለት ነው ነገር ግን እነዚህ ስላላወቁ ኒካሁ ውድቅ ይሆናል ይፈርሳል እነሱ ይለያያሉ ማለት ነው ይሄ እንጂ ምንም የለባቸው ካላወቁ እዚህ ቦታ ላይ ሸሃደቱ ረቂቅ ወይም ባሪያ የሆነ ሰው የሱ ሸሃዳ ተቀባይነት አለው የሴት ልጅ ሸሃዳ ሴቶችን የሚመለከት የማጥባት የምናምን ጉዳይ ላይ ሲሆን እንደዚሁ ተቀባይነት እንዳለው እዚህ ላይ ያሳያል ኢማሙ ሻፊዒና አጣ አራት ሴቶች መሆን አለባቸው ይላል አራት ሴቶች መሆን አለባቸው ጠብተዋል ብሎ ከሌኔ ጠቡት ምናምን የሚለውን ለማጽደቅ ይላል الإمام مالك إلى أنه لا يقبل إلا شهادة امرأتين ሁለት ሴቶች ይላሉ ሐነፊዮች ሁለት ወንዶች ወይም አንድ ወንድና ሁለት ሴቶች ይላሉ አንድ የምትወደድ ሴት ካለች ይበቃል የሚሉት ደግሞ ኢማሙ አህመድ ናቸው አሁን ከዚህ ሐዲስ ጋር የሚገጥመው قول የኢማሙ አህመድ በመዝሐብ ደረጃ ከሐዲሱ ጋር ከዚህ እዚህ ነጥብ ላይ ከዚህ የሚሄደው የኢማሙ አህመድ መዝሐብ ነው والله اعلم ይሄ قول ጠንካራ ይመስላል ይሄ ሐዲስ ይያለ ሐዲሱ ግልጽ ነው ረሱል ሰለላሁ ዐለይሂ ወሰለም አላህ የተዋቸዋል ይሄን
ከዚህ በመነሳት ረዳዕ የሚባለውን ነገር ዝም ብሎ መልቀቅ አያስፈልግም ሲጠባ አንድ ሰው ከከሌ ጠብቷል ተብሎ ገና ከበታቹ መመዝገብ መቻል አለበት ገና ልጅ ሆኖ ከከሌ ጠባ የሆነው ከከሌ ነው የጠባ ብሎ መመዝገብ መቻል አለበት ለምን ወደፊት ችግር ሊያመጣ ይችላል አይታወቅም እኮ ማን ከማን እንደሚጓደድ አይታወቅም እነዚህ ልጆች አድገው ከዛ ቤት ወደዚህ ሊጓደዱ ይችላሉ ንጋባ ቢሉ ነገ አስቸጋሪ ነው የሚሆነው ማለት ነው ይሄንን ማወቅ ነው ሌላው ዑለማዎቹ የሚያወግዙት የእናት ወተት ዝም ብሎ ገበያ ላይ መሸጥ የተከለከለ ነው ይሄ በአገራችንም አንድ ጊዜ ዜና ላይ ሰማሁት መሰለ ተጀመረ ብሎ ይሄ ሙንከር ነው የእናት ወተት ከእናት የታለበ ወተት ይሄም መሸጥ የተከለከለ ነው ለምን ሰዎች እንዳለ የሀገሩ ሰው እንዳለ ምን እንዲሆን ማድረግ ነው ወንድማማች እንዲሆን ማድረግ ነው መጋባታቸው ይቀራል እዚያ ያሉ ሰዎች እኮ መጋባታቸው አይቀርም እንዳለ ሲጋቡ ምን ተጋባ ማለት ነው እንዳለ እህትና ወንድም እየሆኑ መጋባት ነው የሚሸጠው ያቺ እንግዲህ የምትሸጠዋ ሴት የተወሰኑ ሴቶች ነው የሚሆኑት እነዛ የተወሰኑ ሴቶች የሚሸጡት ወተት በአጠቃላይ ለሀገሩ ይበክለዋል ማለት ነው እንዳለ በእነሱ ቁጥጥር ስር ይሆናልና ይሄ አይሆንም الحديث الثاني والثلاثون بعد 300 عن البراء بن عازب رضي الله عنه قال خرج رسول الله صلى الله عليه وسلم يعني بمكة رسول صلى الله عليه وسلم كمكة والطويلة فتبعتهم ابنة حمزة تنادي يا حمزة لج متطرى ستهن كتلچاچو رسولنا عليه الصلاة والسلام هي عمرة القضاء ነው ሰባተኛው ዓመተ ሂጅራ ላይ ረሱሉ አለይሂ ሰላቱ ወሰለም መካን ሊከፍቱ አንድ አመት ቀርቷቸዋል ዑምራ አድርገው ሀገሩን ለቀው ያው ቁረይሾቹ ነው የሚያስተዳድሩት ሲወጡ የሐምዛ ልጅ ነበረች ያ አሚ ትላቸዋለች ማለት ነው አጎቴ እያለች እንግዲህ ረሱልን መከተል ያዘች فتناولها علي فاخذ بيدها علي ያዛደረገና እጇን ያዛት علي ለሐምዛ ምንድናቸው ያ አጎት ልጅ ናቸው وقال لفاطمة لفاطمة አሁን እቺ ልጅ እጇን ያዙና ምን አሉ علي دونك ياجي ابنة عمك ያጎትሽ ልጅ ያጂው ብሎ አላት فاحتملتها እሷ ተሸከመቻትችን ልጅ እዛ ጊዜ فاختصم فيها علي وجعفر وزيد علي جعفرና ዘይድ ተጋጩባት አሃ እኛን ብላማ ወደኛ ከመጣች እኮ ማሳደግ ያለብን ቅርብ የሆነ ሰዎች ነን ብለው ሁሉም ተጋጩ እኔም ወስዶ እየተባባሉ ማለት ነው فقال علي انا حق بها وهي ابنه عمي ያጎቴ ልጅ እኮ ነች ምን ነካችሁ እኔ ነኝ የምገባው ከናንተ ያለ علي ያለ وقال جعفر ابنه عمي وخالتها تحتي جعفر ደግሞ ምን ይላል የአልይ ወንድም ነው ይሄም ሌላም ይለው የለውም ያው ወንድሙ ያለውን ቢጤ ነው ابنه عمي ያጎቴ ልጅ ናት وخالتها የሷ ደግሞ አክስቷ የእናቷ እህት በሉ አማርኛ ሁለቱንም ያሳጠርና ያስቸግራል እዚህ ላይ የእናቷ እህት ዘውጀቲ የኔ ባለቤት ናት ታህቲ ማለት የኔ ባለቤት ናት ማለት ከኔ ስር ነው ያለችው ማለት ከኔ ስር ነው ያለችው ነው ያለው እሱ ታህቲ ማለት ከኔ ስር ማለት ነው ታህት ማለት ስር ነው ታህቲ ሲል ዘውጀቲ ነው ለማለት ይፈልጋል ያው እኔ ስር ነው ያለችው እኔ ጋር ነው ያለችው ይባላል ባለቤት ምንም ችግር የለውም እኔ ላይ ነው ያለችው ስለማይባል ማለት ነው وقال زيد من على بنت اخي የወንድሜ ልጅ ናት ዘይድ ማን ነው ይሄ ዘይድ ابن حارثة ትላንትና ታሪኩን ያየነው የኡሳማ ዘይድ አባት
ለምንድነው አኺ የሚለው ይሄ ደግሞ ያው እስልምናው አለና እኛም ብንሆን እኮ የእስልምና ወንድም ነን እኛም የራቅን አይደለም እኛም እንገባለን እያለ አሁን ትንሽ የራቀ የሚመስለው የእስልምና ወንድምማ አልይም ወንድም ናቸው ጃዕፈርም የእስልምና ወንድም አላቸው እነሱም ካፊር አይደለም አሁን ለማን የሚፈረድ ይመስላል فقضى بها رسول الله صلى الله عليه وسلم لخالتها رسول صلى الله عليه وسلم ለእናቷ እህት ወሰኑ ለእናቷ እህት ለጃዕፈር ባለቤት ማለት ነው وقال الخالة بمنزلة الأم الخالة የእናት እህት بمنزلة الأم በእናት ደረጃ ነች ብለዋል ይሄው እንግዲህ ይሄ በመሰረቱ ራሱን የቻለ ባብ አለው ፍቅህ ላይ ባቡል ሐዳና ነው የሚባለው ፍቅህ ላይ ስለ ልጅ አስተዳደግ ወይም ደግሞ ልጅን ማን ይንከባከብ የሚል ጥያቄ የሚመለስበት ልጅን ከማንም አባትና እናት ሊለያዩ ይችላሉ ማንም ያሳደገው ከተባለ እስከ 7 አመት እስከሚሞላው እናት ጋር ነው እናት ትቀደማለች ማለት ግን ይሄ ሲሆን እናት ወጪ ታደርጋለች ማለት አይደል አባት ወጪ ያደረገ እናት ጋር ይቀመጣል ከዛ በኋላ 7 አመት ሲሞላ ወንድ ልጅ ከሆነ እዛው ሀገር ላይ ካሉ ተፋተው ሊሆን ይችላል ቀን አባቱ ጋር እንዲውል ይደረጋል ለምን እናት ጋር ከዋለ ሙያ አይማርም የወንድነትን ጸባይ አይዝም ይላል ሸሪዓ ስለዚህ ከአባቱ ጋር እየዋለ እንዲማር ይደረጋል ያለ ብቻ ይሄንን ይላል ሸሪዓው አብረው ከሌሉ የሴቷ ጉዳይም የሆነው ከደረሰች ወይም ደግሞ ከ7 አመት እንደዚህ ህልፍ ስትል የበለጠ ሚንከባከባትና ማን ነው የሚቆጣጠራት ማን ነው ለሷ አስላህ የሚሆነው ለሷ የሚበጅ የሚሆነው የትኛው ነው ተብሎ ይባልና ከሁለት አንዱ ይወሰናል ማለት ነው አልሙሂም ይሄንን ለማለት ነው እናት ነበረች ተገቢ የሆነችው ያው ከእናት ሲቀጥል ማን ነው የሚመጣው ማለት ነው የእናት እህት ነው አስተዳደግ ላይ እንደዚህ ልጆች አያያዝ ላይ ሸሪዓው በልጅ አስተዳደግ በኩል የሚመርጠው የእናት ወገንን ነው ሰው ሲሞት ደግሞ ዲያ እንዲከፍል ምናምን የሚያደርገው የአባት ወገንን ነው እዚህ ላይ ምን ይስተዋላል የእናት ወገን ለልጅ በማዘን ደህና ናቸው የእናት ወገን ለዛ ለልጁ እንደ ልጅነት በማዘን ደህና ናቸው ነገር ግን ደግሞ ከበድ ብሎ ለመጣ ችግር አይቋቋምም የእናት ወገን ይሄ ታውቃለህ የእናት ወገን ከበድ ብሎ የመጣን ችግር አይቋቋምም ለዚህ ነው ሸሪዓው ዲያ ሰው ቢገልያ ሰው ሳያውቅ ለምሳሌ እሱ አላሰበው በግ ያበረረ ያለ እሱ ለበግ ያሰበው ድንጋይ ለሰው ሰው ገደለ ማለት ይሄ የገደለው ሰው ዲያ ይከፈላል በሸሪዓ እሱ ሆን ብሎ ስላልሆነ ተብሎ አይባልም በሸሪዓ በኩል ሰውየው ሰው ገላሃል ተብሎ አይገደልም ለምን ሆን ብሎ አይደለም የገደለው ነገር ግን ሁለተኛው አማራጭ ሰዎች ወዓፉ ካላሉት በስተቀር ዲያ መክፈል ነው ዲያ ሲከፍል ማን ነው የሚከፍልለት ከተባለ የሚወርሱት ወንድሙ የወንድሙ ልጆች አጎቱ ያጎቱ ልጆች አባቱ አያቱ ምናምን እነዚህ ሁላ እንግዲህ ተደማምረው ሁላቸውም እነዚህ ተከፋፍለው ሁሉም ያለው እንዳለው የሌለውም ባቀሙ ልክ እየተደረገ በዚህ አይነት ይሄንን ዲያ እንዲከፍሉለት ይደረጋል ማለት ነው በሸሪዓ በኩል የዲያ በኩል ወደ እነሱ ተሄደ የልጅ ማሳደግ በኩል ወደ እነዚህኛዎቹ ተመጣ ምንድነው ከተባለ ቅድም የጠቀስነው ነው የእናት በኩል ዘመዶች ለልጅ በመራራት ልጅ በሆነበት ጊዜ በመራራት የእናት በኩሎቹ ስለሚበልጡ ሸሪዓው እናትን ያስቀድማል ልጅን እንድትይዝ ከዛም እናት ከሌለች ወደ ማን ያስተላልፋል ይሄው ወደ የእናት እህት خالته ወደምትባለው ወደዛች ይተላለፋል وقال لعلي لعلي ያሉት ይላል ሐዲሱን ሲጨርስ ምን አሉት አንተ مني وانا منك
አንዳንዴ ይሄው እንዳይከፋ አንድ ሰው ወይም ለተከፋ ሰው የሆነ ምን ይደረግለታል ያንን የተከፋበትን ነገር ማበሻ ይደረግለታል ማለት ነው አንተ ቢኒ ወአና ሚንከ አንተ ከኔ ነህ እኔ ደግሞ ካንተ እኮ ነኝ አሉት وكفى بهذا فخرا وفضلا ይሄ እንግዲህ ለሱ ትልቅ ደረጃ ነው አንተ ከኔ ነህ እኔ ደግሞ ካንተ ነኝ ብለው አሉት ለዓሊ ለጃዕፈር ደግሞ አሽባህተ خلقي وخلقي ጀኔን ተፈጥሮም ትመስላለህ ሰነ ምግባርህም እኔን ይመስላል ብለውታል ለጃዕፈር ጃዕፈር ከሌላው የበለጠ ወደ ነብዩ ሰለላሁ ዐለይሂ ወሰለም ይመሳሰላል በሁሉ ነገሩ ማለት ነው አዛኝ ነበረ በጣም ቻይ የሆነ ሰው ነበረ ህልም ነበረው ይላሉ በጣም ቻል ያደርጋል ነገሮችን ይችላል ከረም ነበረው ቸር ነበረ በጣም አዛኝ ሰው ነበረ ይሄ ተደምሮ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ባህሪው ያመሳስለዋል እንዲሁም ከላይ ካለው ተፈጥሮ ከነብዩ ጋር አለይሂ ሰላቱ ወሰለም ይመሳሰላል አልያ ይመሳሰለው ከነብዩ ጋር እንደዚሁ ካለ ተፈጥሮ ማለት ነው በባህሪያቸው ሊመሳሰሉ ይችላሉ ነገር ግን በላይ ተፈጥሯቸው እንደዚህ ሲታይ እንደ ነብዩ አለይሂ ሰላቱ ወሰለም አይደሉም زيد أنت أخونا في الإسلام ومولانا ومولى القوم منهم قالت أنت أخونا أنت وندماتنا ومولانا ينام دمو مولاچنا قالت مولاچن ማለት ድሮ ባሪያችን የነበርክና እጥቅ ያደረግንህ ማለት ነው መውላ የሚለው የበለጠ ማቅረብ አለው ባሪያ ማለት አይደለም ያው ወደኛ ይቀርብ የኛ መውላ ነህ ብለው አባስ ረውታል ማለት ነው ዞሮ አኹና ብለውታል ይሄ ثبوت الحضانه لحق الصغير ትንሽ ልጅ ሐዳና እንክብካቤ ያስፈልጋል እንክብካቤው ማን ነው ሲባል ያው ሸሪዓው አስቀምጧል ማለት ነው እነዚህ እናት እና አክስት ካልተገኙ ያው ወደ عصبة من الرجال ይሄዳል عصبة ማለት የዛ ልጅ عاصبዎች የሚባሉት እነ ወንድሙ የወንድም ልጅ እና አጎት ያጎት ልጅ ምናምን የመሳሰሉ እነዚህ ይወስዱታል ለዛ ነው እና አልይና ጃዕፈርን ረሱል ሰለላሁ ዐለይሂ ወሰለም በምንም እኮ እናንተ አትገቡም አላሏቸውም ያው ይቀድማል የሚለው ነው እንጂ ያስቀደሙት ሌላው أن المرأة المزوجة لا تسقط حضانتها إذا رضي زوجها بقيامها بالحضانة ልጁን እናሳድጋለን የሚል አቋም ካለው ባሏ ይላል ያገባች ሴት የሐዳና መብቷን አትከለከልም የማሳደግ መብቷን አትከለከልም ነው የሚለው ይሄ ነው ያው ለማን ነው ይበቃል هذا وصلى الله وسلم وبارك على نبينا محمد وعلى